ሰላም ጤና ይስጥልን በመላው ባምሳዎቹም የአሜሪካ ግዛት ለምትገኙ የኛ ሰው ትውልደ ኢትዮጵያውያን ኤርትራውያን እንዲሁም ከአሜሪካ ውጭ በተለያየ ሀገር ሆናችሁ ይሄን ዜናና መረጃ በመከታተል ላይ ለምትገኙ ሁሉ በቅድሚያ የከበረ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ። በዛሬው የአሜሪካ የማህበራዊና የፖለቲካ ዜናችን የነጩ ቤተ መንግስት ፕሬስ ሴክሬታሪ የሆነችውና የፕሬዝዳንት ዶናልድ ጄ ትራምፕ ዋና ቀኝ እጅ የሆነችው ካሮላይን ሊቪት ከስልጣኗ ስትባረር የሶማሌዋ ኤልሃን ኦመር ግን በአሸናፊነት በታላቅ ድል ብቅ ብላለች። ይህ ለአሜሪካ ፖለቲካ እጅግ ወሳኝ ምዕራፍ ነው ተብሏል። በተለይ ለኤልሃን ኦመር። ዝርዝሩን አብረን እንከታተለው። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ሰናይ ቆይታ። President Trump announcing just moments ago that Caroline Leavitt will be leaving her role as the White House press secretary at the end of this month. The president taking to Truth Social saying that Leavitt will now serve as one of his, quote, top outside advisors. Joining us now is CNN White House correspondent Elena Train. Elena, what more can you tell us? Yeah, look, I think this came as a surprise to many people, Pamela, and that's partly because this role, particularly under President Donald Trump, had been a tough one to fill. I'd remind you that Leavitt is one of the closest advisors. The president did say this in his post, but she... ዜናውን እንደሰማችሁት የተከበራችሁ አድማጭ ተመልካቾቻችን የነጩ ቤተ መንግስት ፕሬስ ሴክሬታሪ የሆነችውና በእድሜ ትንሿ የነጩ ቤተ መንግስት ባለስልጣን የተባለችው እንዲሁም የፕሬዝዳንት ዶናልድ ጄ ትራምፕ ዋና ቀኝ እጅ የሆነችው ካሮላይን ሊቪት ከነጩ ቤተ መንግስት ገለል ልትደረግ ነው። የነሐሴ ወር ሲጠናቀቅ ከኃላፊነቷ ሙሉ በሙሉ እንደምትነሳ ፕሬዝዳንት ዶናልድ ጄ ትራምፕ አስታወቀ። ከኃላፊነቷ የምትነሳበት ነገር ግን በአፈጻጸም ደካማነት ወይም ደግሞ ባላት የፖለቲካ ብቃት ማነስ አይደለም። ነገሩ እንዲህ ነው። ካሮላይን ሊቪት ከስራዋ የምትለቀው ከልጆቿና ከቤተሰቧ ጋር በቂ ጊዜ ለማሳለፍ መሆኗን ገልጻለች። በግንቦት ወር ሁለተኛ ልጇን ቢቢያና የተባለች ሴት ልጅ ማለት ነው የወለደችው የ28 ዓመቷ ካሮላይን ሊቪት የነጩ ቤተ መንግስት የፕሬስ ክፍል ከፍተኛ የሥራ ጫናና የእናትነት ኃላፊነትን በአንድ ላይ አጣጥሞ መሄድ አስቸጋሪ እንደሆነባት ገልጻለች። ለሁለቱ ትንንሽ ልጆቿ ጊዜ ለመስጠት የሚገባትን ትኩረትና እንዲሁም ልዩ እንክብካቤ ለማድረግ የፕሬስ ሴክሬታሪያነቷን ስራ በብቃት መቀጠል እንደማትችል በማመኗ እዚህ ውሳኔ ላይ ለመድረስ ችላለች። ከዕለታዊ የፕሬስ ሴክሬታሪ ስራዋ የምትሰናበት ቢሆንም የትራምፕ የቅርብ ሰዎች ሁና ማገልገሏን ሙሉ በሙሉ አለቀቀችም። ፕሬዚዳንት ትራምፕ እንዳሉት ሌቪት ወደፊት በሚደረገው የኮንግረስ መካከለኛው ጊዜ ምርጫ በሱ ላይ ለሪፐብሊክ ፓርቲና ለማጋ ሜክ አሜሪካ ግሬት አጌን እንቅስቃሴ ድጋፍ ከሚያደርጉ ዋና ወጪ አማካሪዎች ወይም ደግሞ የፋይናንስና የበጀት አማካሪ እንዲሁም የሚዲያ አማካሪ የፖለቲካም አማካሪ አንዷ ሁና ትቀጥላለች ብለዋል ፕሬዝዳንቱ። ታሪካዊ ሹመት ነው። በጥር 2025 የትራምፕ ሁለተኛ የፕሬዝዳንትነት ዘመን ሲጀመር በታሪክ በጣም ታናሿ እና በእድሜ ታናሿ የነጩ ቤተ መንግስት ፕሬስ ሴክሬታሪ በመሆን በ27 ዓመቷ ኃላፊነትን ተረክባ ነበር። ይህ በአሜሪካ ምድርም በእድሜ ትንሿ የመጀመሪያዋ የፖለቲካ የስልጣን ተሿሚ አስብሏታል። ከዚህ ቀደም በትራምፕ የመጀመሪያ አስተዳደር ረዳት ፕሬስ ሴክሬታሪ በመሆን በኒው ሃምፒሻየር የኮንግረስ እጩ በመሆን እንዲሁም የትራምፕ የ2024 የፕሬዝዳንትነት ምርጫ ዘመቻ ብሔራዊ ፕሬስ ሴክሬታሪ በመሆን አገልግላለች። ከሪፖርተሮች ጋር በነበራት ጠንካራና አንዳንዴም አከራካሪ በሆነ የአመራር ዘይቤዋ የምትታወቀው ሌቪት የአስተዳደሩ ዋና የፊት ገጽ ሁና ቆይታለች። ፕሬዝዳንት ትራምፕ ስለ እርሷ የሰጡት አስተያየት በታሪክ ውስጥ ከነበሩት እጅግ ታላላቅ የነጭ ቤተ መንግስት ፕሬስ ሴክሬታሪዎች አንዷ ናት በማለት አሞካሽተዋታል። በጣም ያሞካሿትና በበርካታ አሜሪካውያን ዘንድም በብቃቷና በፖለቲካ አቅሟ እንዲሁም በጋዜጣዊ ችሎታዋ ለየት የምትል ሴት ናት ተብላለች።
ካሮላይን ሊቪት በነበራት የስልጣን ቆይታ እንደ ኢልሃን ዑመር የምትጠላው ሰው አልነበረም። በተለይ አንድ ሰሞንማ ስለ ኢልሃን ዑመር ደጋግማ ትናገር ነበር። በእርግጥ ካሮላይን ሊቪት ብቻ ሳትሆን ፕሬዚዳንት ዶናልድ ጄ ትራምፕም የሶማሊያዋን ኢልሃን ዑመርን ሁሌም በፖለቲካው ማንሳትና እሷን መተቸት፣ ማዋረድና መሳደብ እንዲሁም በእሷ ኦብሰስ መሆን ዋና የዕለት ተግባሩ አድርጎት ነበር። Ilhan giving a speech referring to World War II as World War XI, a low IQ person. She ought to get the hell out of our country. She shouldn't be here. She also calls her brother husband number one. Omar is reportedly being investigated for fraud. She revised her net worth. Peter. Thank you, Caroline. Are any officials here preparing to fight Democratic lawmakers in the streets? Absolutely not. And thanks for the question. Some elected Democrats are so steamed about Doge. Congresswoman LaMonica McIver says we are at war. Ilhan Omar says we might actually see somebody get killed. And Chris Van Hollen says we have to fight this in the Congress. We have to fight this in the streets. So what now? And may I just point out, if you heard that type of violent, enticing rhetoric from our side of the aisle, from Republican leaders on Capitol Hill, I think there would be a lot more outrage in this room today. It's unacceptable, the comments that have been made by these Democrat leaders, and frankly, they don't even know what they're talking about. Because President Trump was elected with a mandate from the American people to make this government more efficient. He campaigned across this country with Elon Musk, vowing that Elon was going to head up the Department of Government Efficiency, and the two of them, with a great team around them, we're going to look at the receipts of this federal government and ensure it's accountable to American taxpayers. That's all that is happening here. And for Democrat officials to incite violence and encourage Americans to take to the streets is incredibly alarming, and they should be held accountable for that rhetoric. ለኢልሃን ዑመር ደግሞ ሁኔታው ጉልበት እየሰጣት አቅም እየሰጣትና ታዋቂነቷን እየጨመረላት መጣ እንጂ ከአሜሪካም አልተባረረችም፣ ከፖለቲካ ስራዋም ፈቀቅ አላለችም። ታዲያ ካሮላይን ሊቪት በልጅ ማሳደግ ምክንያት ቢሆንም እንኳን ከነጩ ቤተ መንግስት ፈቀቅ ስትደረግ ኢልሃን ዑመር ደግሞ ታላቅ ድል አግኝታ ተመርጣለች። የአሜሪካ የኮንግረስ አባል የሆነችው ኢልሃን ዑመር በሚኒሶታ 5ኛ የኮንግረስ ዲስትሪክት በተካሄደው የዲሞክራቲክ ፓርቲ የመጀመሪያ ደረጃ ምርጫ አሸናፊ ሆነች። Ilhan Omar has secured the Democratic nomination for another term in Minnesota's 5th congressional district. The Somali-born congresswoman defeated 4 challengers in Democratic primary on August 11th and now advances to the November general election. Omar captured more than 80% of the vote, cementing her position in one of America's most heavily Democratic districts. The 5th district includes Minneapolis and nearby suburbs, and Democrats have dominated the seat for decades. Omar first entered Congress in 2019 and has since become one of the Democratic Party's most prominent progressive voices. She was one of the first 2 Muslim women elected to Congress and became the first Somali American to serve in the House. Omar's campaign focused heavily on immigration, including opposition to President Donald Trump's immigration crackdown. Her victory came despite years of attacks from Trump and his supporters over her background, citizenship, and political positions. 4 candidates challenged Omar in the Democratic primary, but none emerged as a serious threat to her re-election bid. Julie Tranglo, a former federal immigration prosecutor, entered the race after gaining attention over an incident in a St. Paul court. Omar also faced Abina McKenzie, who previously challenged her in 2024 and received less than 1% of the primary vote. LaTonya Reeves, a longtime activist and DNC member, campaigned from Omar's right but struggled to gain significant support. Political outsider Nate Schluter was also on the ballot, but had little visible presence in the contest. This year marked the first time Omar did not face a major primary challenger since becoming a national political figure. Omar will now face the Republican nominee in November, in a district where Democrats hold a significant electoral advantage.
የዜናው መግቢያ ቪዲዮ ላይ እንደሰማችሁትና እንዳዳመጣችሁት ፕሬዚዳንት ዶናልድ ጄ ትራምፕ ሁልጊዜም ኢንኮምፒተንት የሆነች መንግስት ከሌለው ልቅ ከሆነ አገር ፖሊስ ከሌለው ከዘራፊዎች ከወንበዴዎች አገር ከሶማሊያ ከአፍሪካ መጣም አሜሪካን የምታክል ታላቅ ሀገር ለመቀየር ህገ መንግስቱ ይቀየር ትላለች። የኛም ፖለቲካ ትተቻለች። ስለ አሜሪካ የወደፊት እጣ ፈንታ ለመወሰን ትፈልጋለች። ይቺ ኢልሃን ዑመር የምትባለው የጋነም ቁራጭ ናት በማለት በተደጋጋሚ የኢልሃን ዑመርን ሞራል በመንካት ሲሳደቡ ይስተዋላሉ ፕሬዚዳንት ዶናልድ ጄ ትራምፕ። በእርግጥ በአሜሪካ ፖለቲካ እንደዚህ አይነት የቃላት ውርወራዎች የተለመዱ ቢሆኑም የፕሬዚዳንት ትራምፕ ንግግሮች ግን በጣም ወጣ ያሉ እጅግ በጣም ወጣ ያሉና ከበድ ያሉ ናቸው። ጆ ባይደንን እንኳን ስሊፒ ጆ ባይደን፣ ያ እንቅልፋሙ ጆ ባይደን እያለ በተደጋጋሚ ይሰድበዋል። ፕሬዚዳንት ትራምፕ ለመሳደብ ወደ ኋላ የማይል ካፉ የመጣለትን ሁሉ ከመናገር ወደ ኋላ የማይል ሰው ነው። ታዲያ ኢልሃን ዑመርን በተደጋጋሚ በተለያየ ጊዜና ሰዓት ሞራሏን የሚነኩ ንግግሮች ሲናገር ቆይቶ ነበር። ዶናልድ ጄ ትራምፕ ወንድሟን ያገባች ናት፣ የሲኦል ቁራጭ ናት፣ እሷ ሰው አይደለችም፣ ሰው ካልሆኑ አካባቢ የመጣች ናት በማለት በተደጋጋሚ እኛ አፍሪካውያንን ጭምርም አብሮ እሷን ለመንካት ሲሞክር በርካታ አፍሪካውያንን እየተሳደበ መሆኑን የማይረሳው ፕሬዚዳንት ትራምፕ አሁን ግን ኢልሃን ዑመር ግፏ እየተቆጠረላት ነው መሰለኝ። በሚኒሶታ የአምስተኛው የኮንግረስ ዲስትሪክት በተካሄደው የዲሞክራቲክ ፓርቲ ምርጫ የመጀመሪያውን ምርጫ አሸንፋለች። ኢልሃን ዑመር ከ80 በላይ ድምፅ በማግኘት የዲሞክራቲክ ፓርቲ እጩነትን በታላቅ ድል ነው ያሸነፈችው። 80 በመቶ ድምፅ ማግኘት ማለት በጣም ትልቅ ድምፅ ነው። ባለፉት ዓመታት በነበሩት ጠንካራና አከራካሪ ውድድሮች በተለየ መልኩም በዚሁ ዙር ጠንካራ ተፎካካሪ ሳይገጥማት ምርጫውን በሰፊ ልዩነት ማሸነፍ ችላለች። የዲሞክራቲክ ፓርቲ እጩ መሆኗን ማረጋገጧን ተከትሎ በቀጣይ ሂዳር 3 2026 ማለት ነው በፈረንጆቹ አቆጣጠር በሚካሄደው አጠቃላይ ምርጫ ከሪፐብሊካኑ እጩ ጆን ኔጋል ጋር የምትፎካከር ይሆናል። ይህ ዲስትሪክት በባህሪው ለዲሞክራቲክ ፓርቲ ያደላ በመሆኑ ኢልሃን ዑመር በእጩነት ማሸነፏ ለቀጣይ የኮንግረስ መቀመጫ ትልቅ እድል ይሆንላታል። ይሁን እንጂ የሪፐብሊካኑ ተፎካካሪዋ ጆን ኔጋል በቀላሉ እንዲሁ የሚናቅ አይደለም። በተለያዩ የአሜሪካ ሪፐብሊካኖች በተለይ በሚኒሶታ ድጋፍ ሊያገኝ ይችላልና ታላቅ ተፎካካሪ ይሆናታል ይላሉ አንዳንዶች። ሌሎች ደግሞ በጭራሽ ሚኒሶታ ዲሞክራቶችን ነው የሚፈልጉት። ስለዚህ ኢልሃን ዑመር ምንም ነቅናቂ የላትም፣ በቀጥታ ኮንግረሱ የሷ ነው ሲሉ ይደመጣሉ። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ከአሜሪካ ፖለቲካ ጋር ተያይዞ ያቀረብንላችሁ አጭር ዜናና መረጃ በዚሁ ተጠናቀቀ። በሌላ ዜናና መረጃ እስከምንገናኝ በያላችሁበት የዓለም ጥግ ሁሉ ቸር ሰንብቱ።